199 ቀናት ሆነውናል በጌታ ጸጋ መስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ 5 ራዕይ 22 ድረስ የእግዚአብሔርን ቃል እያነበብን እንገኛለን። ዛሬ የምናነበው ክፍል ደግሞ ከምሳሌ ምዕራፍ 22 እስከ 24 ድረስ ያለውን ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ምሳሌ ምዕራፍ 22 መልካም ስም ከብዙ ባለጠግነት ይሻላል፣ መልካም ሞገስ ከብርና ከወርቅ ይበልጣል። ባለጠጋና ደሃ ተገናኙ፣ እግዚአብሔር የሁላቸው ፈጣሪ ነው። ብልህ ሰው ክፉን አይቶ ይሸሸጋል፣ አላዋቂዎች ግን አልፈው ይጎዳሉ። ትህትናና እግዚአብሔርን መፍራት ባለጠግነት ክብር ሕይወትም ነው። እሾህና ወጥመድ በጠማማ ሰው መንገድ ናቸው፣ ነፍሱን ግን የሚጠብቅ ከእነርሱ ይርቃል። ልጅህን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም። ባለጠጋ ድሆችን ይገዛል፣ ተበዳሪም ያበዳሪ ባሪያ ነው። ኃጢአትን የሚዘራ መከራን ያጭዳል፣ የቁጣውን በትር ይጠፋል። ሩህሩህ የተባረከ ይሆናል፣ ከእንጀራው ለድሃ ሰጥቷልና። ፌዘኛን ብታወጣ ክርክር ይወጣል፣ ጠብና ስድብም ያልቃል። የልብን ንጽህና የሚወድና ሞገስ በከንፈሩ ያለች ንጉስ ወዳጁ ይሆናል። የእግዚአብሔር ዓይኖች ዕውቀትን ይጠብቃሉ፣ እርሱ ግን የወስላታውን ቃል ይገለብጣል። ታካች ሰው አንበሳ በሜዳ ነው፣ በመንገዱም ላይ እሞታለሁ ይላል። የጋለሞታ ሴት አፍ የጠለቀ ጉድጓድ ነው፣ እግዚአብሔር የተቆጣው በእርሷ ይወድቃል። ስንፍና በሕፃን ልብ ታስሯል፣ የተግሳጽ በትር ግን ከእርሱ ያርቃታል። ለራሱ ጥቅም ለመጨመር ሲል ድሃን የሚጎዳ ለባለጠጋም የሚሰጥ እርሱ ወደ ድህነት ይወድቃል። ጆሮህን አዘንብለህ የጠቢባንን ቃላት ስማ፣ ልብህንም ወደ እውቀቴ አድርግ። እነርሱን በውስጥ ብትጠብቅ በከንፈሮችህም ላይ የተዘጋጁ ቢሆኑ የተወደደ ነገር ይሆንልሃልና። እምነትህ በእግዚአብሔር ይሆን ዘንድ ለአንተ ዛሬ እነሆ አስታወቅኩህ። የእውነትን ቃል እርግጥነት አስታውቅህ ዘንድ ለሚጠይቅህም የእውነትን ቃል መመለስ ይቻልህ ዘንድ በምክርና በእውቀት የከበረን ነገር አልጻፍኩልህምን? ድሃን በግድ አትበለው፣ ድሃ ነውና፣ ችግረኛውንም በበር አትግፋው። እግዚአብሔር የእነርሱን ፍርድ ይፋረድላቸዋልና የቀሟቸውንም ሰዎች ሕይወት ይቀማልና። ከቁጡ ሰው ጋር ባልንጀራ አትሁን፣ ከወፈፍተኛም ጋር አትሂድ። መንገዱን እንዳትማር ለነፍስህም ወጥመድ እንዳታገኝህ። እጃቸውን አጋና እንደሚማቱ ለባለዳዎች እንደሚዋሱ አትሁን። የምትከፍለው ባይኖርህ ምንጣፍህን በበታችህ ስለምን ይወስዳል? አባቶች የሰሩትን የቀድሞውን የድንበር ምልክት አታፍልስ። በስራው የቀጠፈን ሰው አይተሃልን? በነገስታት ፊት ይቆማል፣ በተዋረዱም ሰዎች ፊት አይቆምም። ምሳሌ ምዕራፍ 23 ከመኮንን ጋር ለመብላት በተቀመጥክ ጊዜ በፊትህ ያለውን በደህና አስተውል። ሰውነትህም ቢሳሳ በጉሮሮህ ላይ ካራ አድርግ። ጣፋጩ መብል አይመርህ፣ የሐሰት እንጀራ ነውና። ባለጠጋ ለመሆን አትድከም፣ የገዛ ራስህን ማስተዋል ተው። በእርሱ ላይ ዓይንህን ብታዘወትርበት ይጠፋል። ባለጠግነት ወደ ሰማይ እንደሚበር እንደ ንስር ለራሱ ክንፍ ያበጃልና። የቀናተኛን ሰው እንጀራ አትብላ፣ ጣፋጩ መብልም አይመርህ። በልቡ እንዳሰበ እንዲሁ ነውና ብላ ጠጣ ይልሃል፣ ልቡ ግን ካንተ ጋር አይደለም። የበላኸውን መብል ትተፈዋለህ፣ ያማረውንም ቃልህን ታጠፈዋለህ። በሰነፍ ጆሮ አንዳች አትናገር፣ የቃልህን ጥበብ ያፌዝብሃልና። የቀድሞውን የድንበር ምልክት አታፍልስ፣ ወደ ድሃ አደጎች እርሻ አትግባ። ታዳጊያቸው ጽኑ ነውና እርሱም ፍርዳቸውን ካንተ ጋር ይፋረዳልና። ልብህን ለተግሳጽ ስጥ፣ ጆሮህንም ወደ እውቀት ቃል። ሕፃንን ለመቅጣት ቸል አትበል፣ በበትር ብትመታው አይሞትምና። በበትር ትመታዋለህ፣ ነፍሱንም ትታደጋለህ። ልጄ ሆይ ልብህ ጠቢብ ቢሆን ልቤ ደግሞ ደስ ይለዋል። ከንፈሮችህም በቅን ቢናገሩ ኩላሊቶቼ ደስ ይላቸዋል። ልብህ በኃጢአተኞች አይቅና፣ ነገር ግን ቀኑን ሙሉ እግዚአብሔርን በመፍራት ኑር። በእውነት ፍጻሜ አለህና ተስፋህም አይጠፋምና። ልጄ ሆይ ስማ፣ ጠቢብም ሁን፣ ልብህም በቀናው መንገድ ምራ። የወይን ጠጅ ከሚጠጡ ጋር አትቀመጥ፣ ለስጋም ከሚሳሱ ጋር። ሰካርና ሆዳም ይደህያሉና የእንቅልፍን ብዛት የተቦጫጨቀ ጨርቅ ያስለብሳልና። የወለደህን አባትህን ስማ፣ እናትህን ባረጀች ጊዜ አትናቃት። እውነትን ግዛት አትሽጣትም፣ ጥበብን ተግሳጽን ማስተዋልንም። የጻድቅ አባት እጅግ ደስ ይለዋል፣ ጠቢብንም ልጅ የወለደ ሐሴት ያገኛል። አባትና እናትህ ደስ ይበላቸው፣ አንተንም የወለደች ደስ ይበላት። ልጄ ሆይ ልብህን ስጠኝ፣ ዓይኖችህም መንገዴን ይውደዱ። ጋለሞታ ሴት የጠለቀች አዘቅት ናትና፣ ሌላይቱም ሴት የጠበበች ጉድጓድ ናትና። እንደ ሌባ ታደባለች፣ ወስላቶችንም በሰው ልጆች መካከል ታበዛለች። ዋይታ ለማን ነው? ሐዘን ለማን ነው? ጠብ ለማን ነው? ጩኸት ለማን ነው? ያለ ምክንያት መቁሰል ለማን ነው? የዓይን ቅላት ለማን ነው? የወይን ጠጅ ለመጠጣት ለሚዘገዩ አይደለምን? የተደባለቀ የወይንን ጠጅ ይፈትኑ ዘንድ ለሚከተሉ አይደለምን? ወደ ወይን ጠጅ አትመልከት፣ በቀላ ጊዜ መልኩም በብርሌ ባንጸባረቀ ጊዜ እየጣፈጠን በገባ ጊዜ በኋላ እንደ እባብ ይነድፋል፣ እንደ ፉኝትም መርዙን ያፈሳል። ዓይኖችህ ጋለሞቶችን ያያሉ፣ ልብህም ጠማማ ነገርን ይናገራል። በባህር ውስጥ እንደተኛ ትሆናለህ፣
በደቀልም ላይ እንደተኛ መቱኝ ያውም አልተሰማኝም ጎሰሙኝ አላወቅኩምም መቼ እነሳለሁ ደግሞም ጨምሬ ሻታለሁ ትላለህ። ምዕራፍ 24 ልጄ ሆይ በክፉ ሰዎች አትቅና ከነርሱ ጋር መሆንን አትውደድ። ልባቸው ግፍን ታስባለችና ከንፈራቸውም ሽንገላን ትናገራለችና። ቤት በጥበብ ይሰራል በማስተዋልም ይጸናል። በእውቀት ከከበረውና ካማረው ሀብት ሁሉ ጓዳዎች ይሞላሉ። ጠቢብ ሰው ብርቱ ነው፣ አዋቂም ሰው ኃይሉን ያበዛል። በመልካም ሥርዓት ሰልፍ ታደርጋለህ፣ ድልም ብዙ ምክር ባለበት ዘንድ ነው። ጥበብ ለሰነፍ ከፍ ብላ የራቀች ናት፣ በበርም አፉን አይከፍትም። ክፉ ለማድረግ የሚያስብ ተንኮለኛ ይባላል። የስንፍና ሐሳብ ኃጢአት ነው። ሰዎች ፌዘኛውን ይጸየፉታል። በመከራ ቀን ብትላላ ጉልበትህ ጥቂት ነው። ወደ ሞት የሚነዱትን ታደግ፣ ሊታረዱ የተወሰኑትን አድን። እነሆ ይህን አላውቀውም ብትል ልቦችን የሚመረምር እርሱ አያስተውልምን? ነፍስህንም የሚመለከት እርሱ አያውቅምን? ለሰውስ ሁሉ እንደ ስራው አይመልስለትምን? ልጄ ሆይ መልካም ነውና ማር ብላ፣ ወለላም ለጣዕም ጣፋጭ ነው። ጥበብም ለነፍስ እንዲሁ እንደሚሆን እወቅ። ብታገኘውም ፍጻሜህ መልካም ይሆናል፣ ተስፋህም አይጠፋም። እንደ ኃጥእ በጻድቅ ቤት ላይ አትሸምቅ፣ ማደሪያውንም አታውክ። ጻድቅ 7 ጊዜ ይወድቃልና ይነሳማል፣ ኃጥአን ግን በክፉ ላይ ይወድቃሉ። ጠላትህ ቢወድቅ ደስ አይበልህ፣ በመሰናከሉም ልብህ ሐሴት አያድርግ። እግዚአብሔር ያንን አይቶ በዓይኑ ክፉ እንዳይሆን ቁጣውንም ከእርሱ እንዳይመልስ። ስለ ኃጢአተኞች አትቆጣ፣ በክፉዎችም አትቅና። ለኃጢአተኛ የፍጻሜ ተስፋ የለውምና የኃጥአንም መብራት ይጠፋልና። ልጄ ሆይ እግዚአብሔርንና ንጉሥን ፍራ፣ ከአመፀኞችም ጋር አትደባለቅ። መከራቸው ድንገት ይነሳልና ከሁለቱ የሚመጣውን ጥፋት ማን ያውቃል? እነዚህ ደግሞ የጠቢባን ቃሎች ናቸው። በፍርድ ታደላ ዘንድ መልካም አይደለም። ኃጥኡን ጻድቅ ነህ የሚለውን ወገኖች ይረግሙታል፣ አሕዛብም ይጠሉታል። የሚዘልፉት ግን ደስታ ይሆንላቸዋል፣ በላያቸውም መልካም በረከት ትመጣላቸዋለች። በቀና ነገር የሚመልስ ከንፈርን ይስማል። በስተሜዳ ስራህን አሰናዳ፣ ስለ አንተ በእርሻ አዘጋጃት፣ ከዚያም በኋላ ቤትህን ስራ። በባልንጀራ ላይ በከንቱ ምስክር አትሁን፣ በከንፈርህም አታባብለው። እንዳደረገብኝ እንዲሁ አደርግበታለሁ፣ እንደ ስራው እመልስበታለሁ አትበል። በታካች ሰው እርሻ አእምሮ የጎደለውም ሰው ወይን ቦታ አለፍኩኝ። እነሆ ሁሉ ሾህ ሞልቶበታል፣ ፊቱንም ሳማ ሸፍኖታል፣ የድንጋዩም ቅጥር ፈርሷል። ተመለከትኩና አሰብኩ፣ አየሁትና ተግሳጽን ተቀበልኩ። ጥቂት ትተኛለህ፣ ጥቂትም ታንቀላፋለህ፣ ትተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነትህ እንደ ወንበዴ ችጋርህም ሰይፍ እንደታጠቀ ሰው ይመጣብሃል። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር ኑና የእግዚአብሔርን ቃል እናጥና። በቲክቶክ እና በቴሌግራም ገጻችን በቀጥታ ስርጭት እንጠብቃችኋለን። ሻሎም